والله شكل الوضع الجاي بيصير جوا البيت شغالة تشتغل بالبيت، وبرا البيت تصير سواقة توديهم مشاويرهم. يعني في ناس كثيرين شفتهم، حتى قبل شوي شفت ناس معاهم شغالة تسوق فيهم توديهم مشاويرهم. ولا ጉድ በይ ሸቃሊት መዳም ቤት እንደዚህ አይነት ድርጊት ተጀምሯል ማለት ነው። መዳም ቤት እንደዚህ አይነት ስራ የምትሰሪ እህቴ ጥንቃቄ ማድረግም ስላለብሽ ይህን ቪዲዮ እስከ መጨረሻው አዳምጩ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ላይክ ሸር ማድረጋችሁን አትርሱ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በተዋን እየነካችሁ ሰብስክራይብ አድርጉልኝ። ዛሬ የምነግራችሁ እውነት ለመናገር በጣም ጠቃሚና አስፈላጊ ነገር ነው። አረብ ቤት መዳም አሁን ላይ ከዳሞቿ ወደ ለስራ ብቻ ሳይሆን ለሽፍርናም ጭምር እየወሰደች ትገኛለች። ታዲያ እናንተ አረብ ቤት ቁማችሁ ተቀምጣችሁ የቤት ስራ ሰርታችሁ አጽድታችሁ መልሳችሁ ደግሞ ከከዳማ ወጣችሁ ሽፍርና በጣም ይከብዳል። አንዲት እህታችን ዛሬ አንድ መልእክት አድርሳኛለች ለኔ ማለት ነው። ይሄ ደግሞ ለመዳም ቅመሞች ይጠቅማልና ለእህቶቼ ይማሩበታል፣ እህቶቼ እንዲጠነቀቁበት እፈልጋለሁ ብላለች። ግን ታዲያ መጀመሪያ ቀደም ሲል የሰማችሁት አረብ ምንድነው ያለው? ዛሬ ላይ ከዳማዎች የቤትም የሽፍርናንም ስራ እየሰሩ ይገኛሉ ሲል ተናግሯል። ሰምታችኋል። አልሰማነውም አላየነውም እንዳትሉ ማለት ነው። ጥንቃቄ ማድረግም ለራሳችሁ ነው የሚጠቅማችሁ፣ ጥንቃቄ አለማድረግም ለራሳችሁ ነው የሚጎዳችሁ። እውቀት ስትፈልጉ ገደል እንዳትገቡ ማለት ነው። አንዲት እህታችን የምትገኘው መዳም ቤት ነው። መዳም ቤት 8 ዓመት ሰርታለች። 6 ዓመት ከግማሽ እንደሆነች መዳሜን ህጄ መዳም እኔ ላይሰንስ መማር እፈልጋለሁ ብዬ ስነግራት ማፊ መሽኪላ ወዲሽ ትታለም ያለችኝ አለኝ። ወስጅሽ ትማሪያለሽ ችግር የለውም ክፍያ ግን በራስሽ ነው እኔ አልከፍልልሽም ስትለኝ ምንም ችግር የለውም ምክንያቱም አስቤበታለሁ። ከዛም በኋላ ላይሰንስ ከጨረስኩኝ ትንሽ ብር ከያዝኩኝ ፍቃድ ትሰጭኛለሽ እኔ ወጥቼ ታክሲ እሰራለሁ አልኳት አለች። ከዛ ማፊ መሽኪላ አንቺ እኮ ምትል እህቴ ነሽ ምትል ብንቲ ነሽ እና ምንም ችግር የለም እንደ ልጅም እንደ ቢንቴም ነሽ ማፊ መሽኪላ ትሰጥሻለሁ ትሰሪያለሽ ወረቀትሽን አለችኛል። ግን ነፍስሽን እንዲጠብቂ ይፈልጋለሁ። ከዛ 6 ዓመት ከግማሽ ላይ የጀመረችው ላይሰንስ 7ኛ ዓመት ከግማሽ ጨረሰች ማለት ነው። ማለት እሷ 7ኛው ዓመት ግማሽ ድረስ የደረሰባት 4 ጊዜ ተፈተኛለሁ ብላለች። ያንን ፈተና ጨረስኩኝ። ከጨረስኩ በኋላ ሴትዮዬ ትማሪበታለች፣ ታውቂያለሽ፣ ትደፍሪያለሽ እያለች እኔ ሽፊር እንደሆንላት ትፈልጋለች። እኔም ደግሞ ገና አዲስ ስለነበርኩኝ ደስታውም ስለነበረ መዳሜ ነኝ ነር ባለች ቁጥር ተከትዬ ሞላ ብር ይሄድ ነበር። ሱፐር ማርኬት ማንቻውም ቦታ ሩቅ ቦታ ስትሄድ ተከትዬ አብሬ እሄዳለሁ። ለ2 ሰዓት መንገድ እነዳለሁኝ አለች። ግን ቁጭ ባልኩ ሰዓት እግሬ እያበጠና ውሃ እየቋጠረ መጣለች። ከዛ እንደዛም ሁኜ ቤት ውስጥ ሂጄ ደግሞ መልሼ ልብሴን ቀይሬ የመዳም ቤት ገብቼ እንደገና ምሳ ሰራለሁ። ምሳ ያልተሰራ ሰዓት ከሆነ እቃ አጥባለሁ። ከዛ ልብስ ተኩሳለሁኝ። ልጆች ደግሞ ትምህርት በሚሄዱበት ሰዓት ትምህርት ጧት ተነስቼ እደርሳለሁ። ከዛ መጥቼ ቤት አጸዳለሁ። የልጆች ምሳ ሰራለሁ። በጣም እየደከመኝ መጣ። ሴትዮዋም በየትኛውም ቦታ ላይ ስትሄድ አንጠልጥላይ ነው የምትሄደው አለች። ከዛ 7ኛ ወር ከግማሽ ላይ እንደዛ ሁኜ 8ኛው ዓመት ልጨርስ 2 ወር ሲቀረኝ መዳም እኔ አይዲን ስጭኝ ወረቀቴን ስጭኝና ውጭ መስራት ፈልጋለሁ እንደምታዩ አሞኛልም 2 ስራ መስራት አልችልም ስላት መዳሟ ደግሞ ችግር የለውም አንቺ እኮ ልጄ ነሽ፣ ስለዚህ ሌላ ሰራተኛ መጣልሽና ታግዝሻለች፣ አንቺም ታስተምሪያታለች፣ እስከዛው ድረስ ደግሞ እኔም አግዝሻለሁኝ ትልኛለች አለ። ከዛ እኔ እኮ አይዲ ወረቀቴን እፈልጋለሁ ማውጣት ለአንቺ ገና አሁን እኔ አስተምሬሽ ገና 1 ዓመት እንኳን ሳታገለግልኝ እንዴት ነው የምትወጪው? አትወጪም ትላ እሷ እኮ ናት እየከፈለች ሳይኖራት እየተበደረች ካላት ደግሞ ካላት ላይ እየከፈለች የተማረችው ራሷ ናት የደከመችበት። ከዛ አይሆንም ትትላት መዳማ በቃ እንደዛ ካልሽማ ካልሰጥሽኝ ትልና ቤቷን ክፍት አድርጋ ወጣ ትሄዳለች ማለት ነው። ተመልከቱ፣ እጇ ላይ ምንም ብር የለም። ሁለተኛ ደግሞ እግሯ ላይ ያለው ውሃ እየቋጠረ እየጨመረ መጥቷል። ጤናዋ በጣም እየከበደ መጥቷል። በእጇ ወረቀት የላትም።
ወታ ሲያማት ወደ ሕክምና ትሄዳለች። ሕክምና ስትሄድ የእግሯ ውሃ ተቀዶ መፍሰስ እንዳለበት ይነገራታል ማለት ነው። ከዛ ብርም አልነበራትም። እንደማንም እግሯን ተቀደደችና ውሃውን አፈሰሰች። አሁን እሱ ደግሞ ኢንፌክሽን ፈጥሮ ሌላ በሽታ መጣባት ማለት ነው። ላችሁ የፈለኩት ይህን ሁሉ ወሬ ያስረዘምኩባችሁ መዳም ቤት የምትሰሩ የመዳም ቅመሞች ማረግ የሌለባችሁ ነገር ላይሰንስ መማር ካለባችሁ በራሳችሁ ወረቀታችሁን አሰርታችሁ ወታችሁ ማሰራት። ሁለተኛ ከመዳማችሁ ጋር ውል ፈጥራችሁ እናንተ ሁለት ስራ እንደማትሰሩ ተነጋግራችሁ ያም ሁለት ስራ የምታሰራሽ ከሆነ የዛችኑ የዕለቱ አለታ ማቆም ስላለብሽ እውቀት ይጠቅማል ተጠቀሙበታላችሁ፣ ላይሰንስ ይጠቅማል ተጠቀሙበታላችሁ። ግን ሽፍርና ሰርታችሁ የቤት ስራ ሰርታችሁ አትችሉትም። ስለማትችሉት ጤናችሁ ላይ ችግር ሳይፈጠርባችሁ በፊት ማቆም ስላለባችሁ ነው። አሁን ላይ መዳሞች ማለት ነው ለሰራተኝነት ይወስዳሉ፣ የፀጉር ሳሎን እንዲማሩ ይፈልጋሉ። ለሰራተኝነት ይወስዳሉ። እነሱ ሳሎን ውስጥ ተምረው የራሳቸው ቢዝነስ መስሪያ አድርገዋቸዋል፣ ማትረፊያ አድርገዋቸዋል። እነሱ ሰራተኛን ይወስዳሉ፣ ሽፍርና ያስተምራሉ። ከሽፍርና አንስተው ደግሞ መልሰው ለራሳቸው ሽፍርና ያስተምራሉ። ከዛ ጠለብያ የሚያደርስላቸው ሁሉ ያደርጓቸዋል ማለት ነው። በአሁኑ ሰዓት ጠለብያ እንድትወስድ የትኛውን ቦታ ላይ እንድትሄድ እንድትሰራ እሷ በየቀኑ የምታገኝ ደሞዝ እንድታገኝ እያረጉ ነው። እና እባካችሁ ታዲያ ይችታችን ዛሬ እንደምታዩት ኢንፌክሽን ፈጥሮባት ዛሬ ታማ ትገኛለች። ሆኖም ግን መዳሟ አሁን ላይ ወረቀቷ ልሰጣት ፈቃደኛ አይደለችም። ያ ሁሉ ኪሳራ፣ ያ ሁሉ ልፋቷ ማለት ነው። እንደገና አሁን ምን እየጠበቀች ነው? ካልተያዘች፣ ወደ ሀገር ካልገባች፣ ጤናዋ እየባሰ ካልመጣ፣ አፉ ከመጣ አፉን ጠብቄ አሰራለሁኝ እንጂ መዳሜን ሂጄ እሷን አልጎናበሳትም ነው ያለችው። ያ ሁሉ ግን የጠፋው ጥፋቴ በራሴ ነው። ግን ይሄን ነገር ለእህቶቼ ይጠቅማቸዋል። እህቶቼ ሊጠነቀቁበት ይችላሉ። እውነት እኔ በጣም ነው ልቤ የተሰበረው። ምክንያቱም ሴትዮ ወዲያውን በደስደስ መኪናውን ስማር ወዲያውን በደስደስ እውቀቱ ሲመጣልኝ ችሎታው ሲመጣልኝ ደስ ስላለኝ በፈቃደኝነት እያገለገልኳት ነበር። እሷ ግን ቃሏን ስላጠፈች እውነት በጣም ነው ልቤ የተሰበረው። መታመሜ ብቻ አይደለም እኔን የሰበረኝ የእሷ ቃል አለመታመን። 8 ዓመት ሙሉ ታግሼ ማገልገሌ ነው ያለችው። እና መታገስሽ ጥሩ ነገር ነው። ግን አረቦች ሁሉም እውነተኛ ናቸው ማለት አይደለም። እውነት ለመናገር አረቦች ሁሉም እውነተኛ ናቸው ልላቸው አልችልም። ስለዚህ እህቶቼ ጥንቃቄ አድርጉ። በመቀጠል በስተመጨረሻ ውድና የተከበራችሁ ቤተሰቦቼ የቤት ዕቃ ማዘዝ የምትፈልጉ ከሶፋ ጀምራችሁ መጋረጃ፣ የተለያዩ የቤት ዕቃዎችን የቤት ማስዋቢያዎችን የምትፈልጉቶቼ ዋትስአፕ ላይ ማድረስ ትችላላችሁ። አሎ በሉኝ። የምትፈልጉትን ዕቃ ዋትስአፕ ላይ ሼር አድርጉልኝ። እኔም ደግሞ ለእናንተ በፈቃደኝነት ለማሰራት ለማድረስ ዝግጁ ነኝ። ማሮች ፍቅሮች ወዳችኋለሁ፣ ሁላችሁንም አከብራችኋለሁ። አበረታቱኝ፣ የገዙኝ። እውነት ለመናገር አካውንቴ በጣም ነው የሞተው። እውነት እኔ ተስፋ ለመቁረጥ እንጂ ቪዲዮ የምሰራበት በአሁኑ ሰዓት አካውንቴ እየሰራና እየተንቀሳቀሰ አይደለም፣ ከሰዎች ዘንድ ተደራሽነት እያገኘ አይደለም። ይህም ደግሞ የህዝብ እገዛ ለመኖር እናንተ ላይክ አለማድረግ፣ ሸር አለማድረግ፣ ሸር ላይክ ብታደርጉልኝ ደግሞ ለእኔ ብርታትና እገዛ ነው ብዬ አስባለሁ። ማንኛውንም ቪዲዮ የምሰራው ማንኛውንም ቪዲዮ ለህዝብ ማድረሰው የህዝብ እይታ የህዝብ እገዛ ሲኖረው ነው። ስለዚህ ወዳችኋለሁ፣ አከብራችኋለሁ። ሁላችሁም ላይክ ሸር አድርጉልኝ። ማሮቼ ፍቅሮቼ፣ ሰላም አለይኩም ወራህመቱላህ ወበረካቱ።